ጤና ይስጥልን የተከበራችሁ አድማጮቻችን እንደምን አረፈዳችሁ። ዘውትር ሐሙስ በዚህ ሰዓት ወደ እናንተ የሚደርሰውን የጋዜጠኞች እይታ ጀምረናል። የዛሬ የጋዜጠኞች እይታ ርዕሰ ጉዳያችን ብሔራዊ ትርክት ለሀገር ግንባታ ይሰኛል። እዚህ ስቱዲዮ ደግሞ ቴነሽ ፈቃደና ደሳለኝ ክንዱ እንገኛለን። አዎ ክቡራት አድማጮቻችን ደሳለኝ ክንዱና ቴነሽ ፈቃደ ዛሬ የጋዜጠኞች እይታ ፕሮግራማችንን በገዢ ትርክት ምንነትና ሀገራዊ ጠቀሜታው በዓለም አቀፍ ደረጃ ደግሞ ምን ተሞክሮች አሉ፣ እስከዛሬ ድረስስ ምን ጉዳዮችን አላየንም፣ ያየናቸውስ ምን ጠቀሙን የሚሉና ሌሎች ጉዳዮችን እያነሳን ቆይታ ልናደርግ አብረናችኋለን። በቴክኒኩ በኩል ደግሞ ባንቻየው ታዬ ከኛ ጋር ቆይታ ታደርጋለች። ዝግጅታችን እንግዲህ በአማራ ራዲዮ በሁሉም የአሚኮ ቅርንጫፍ ጣቢያዎቻችን በአሚኮ ፖድካስትና በድረገጻችን ደግሞ አሚኮ ኢቲ ላይ ታገኙናላችሁ። አብራችሁን ቆዩ እንላለን። ሀሳቦች ካሏችሁም በ058 220 9281 ላይ እየደወላችሁ ሀሳባችሁን ልታጋሩን ትችላላችሁ። የዛሬ ርዕሰ ጉዳያችን ብሔራዊ ትርክት ለሀገር ግንባታ የሚል ነው። ቀደም ሲል ደሱ እንዳነሳው በርካታ ጉዳዮችን ነው የምናነሳው። እንግዲህ ታሪክ ይነገራል አይደለ? ትርክት ደግሞ ይገነባል ነው የሚባለው። እንግዲህ ታሪክ የትላንት የሆነን ሁነት የምናስታውስበት ሲሆን ትርክት ደግሞ ያንን ሁነት ትርጉም ሰተን ቆመን የነገ ተስፋችንን የምናልምበት የምንገነባበት ነው ማለት ነው። እንግዲህ በመጀመሪያ ከትርጓሜውን ጀምርና ገዢ ትርክት ወይም ደግሞ ብሔራዊ ትርክት የምንለው ምንድን ነው የሚለውን እናንሳ። ቴኑ በጣም ጥሩ ርዕሰ ጉዳይ ነው። በጣም ሁላችንም ልናስብበትና ምናልባትም ደግሞ በየቀን ተቀን እንቅስቃሴያችን ህይወታችን ነገ ልንደርስበት በምንፈልገው ነገር ውስጥ ትርክት ወሳኝነት ያለው ነገር ነው። ብዙዎቻችን በልጅነታችን ሊሆን ይችላል፣ ዛሬም ባለንበት ወደፊትም በሚመጣው የህይወት ውጣ ውረድ ሂደት ውስጥ ትርክት ትልቁ ስንቃችን ሆኖ እያገለገለን የሚገኝ ነገር ነው። ገዢ ትርክት ሲባል ደግሞ በተለይ በህዝብ ውስጥ የልማት ተነሳሽነት፣ የአብሮነትና የወንድማማችነት ትስስር ለመፍጠር ሲባል የግድ የሚያስፈልገን ነገር ነው። ከእሴቶቻችንን እንኳን ብትወስጂ አንድ ወላጅ ልጁን ከመኖሪያ ቤቱ ከአቅራቢያው ርቆ ለስራ፣ ለትምህርት፣ ለሌላም ነገር ወይም ለመጀመሪያ ጊዜ ልጁን ወደ ከተማ የሚልክ ወላጅ አምኖ የሚልከው ይሄንን ገዢ ትርክት መሰረት አድርጎ ነው። ማህበረሰቡ ልጄን እንደ ልጁ ይጠብቅልኛል፣ እንቅፋት ቢመታው ያነሰዋል፣ መንገድ ቢጠፋው ያሳየዋል ተብሎ ነው እና ሀገር ደግሞ በእንደዚህ አይነት እሳቤ ውስጥ የምታልፍ ነገር ናትና ይሄ ገዢ ትርክት በተለይ እንደ ኢትዮጵያ ባለ ህብረ ብሔራዊነት ባለበት የተለያየ ማንነትና ብዝሃነት በበዛበት ሀገር ውስጥ ገዢ ትርክት ጎልቶ ካልወጣና የጋራ እውነት የጋራ እንደ ጀግንነት የምናየው እንደ ምልክት የምናያቸው የምንግባባባቸው ነገሮች ከሌሉ የሚያሰባስበንና ለዛ የጋራ ግባችን እኩል ትኩረት እንድናደርግ የሚያደርገን ነገር ይቸግረናል ማለት። ስለዚህ በተለይ ለልማት፣ ለመልካም አስተዳደር፣ ለወንድማማችነት፣ ለአብሮነት እና ደግሞ ለወደፊት ሀገርን ከሌሎች ተወዳዳሪዎች አንጻር ቀድማ እኩል እንድትሰለፍ፣ ተወዳዳሪ እንድትሆን፣ ችግሮችን እንድትቀርፍ፣ ዜጎች ደግሞ ነገም የሚጓጉላት ሀገር እንድትሆን ይሄ ገዢ ትርክትን ለይቶ መስራትና መነጋገር በጣም አስፈላጊ ነገር ነው። በገንዘብ ማንተምነው ነገር ነው። በጉልበታችን አንስተን የምንጥለው አይነት ቀላል ክብደት ያለው ድንጋይ ወይ ምንም አይደለም። በጣም የሚያስፈልገን ከኦክሲጅን የማይተናነስ ከሌሎችም ነገሮች እኩል ዋጋ ያለው አይነት ነገር ሆኖ የምናገኘው ነገር ነው ማለት ነው። አዎ ቀደም ሲል እንደገለጽከው እንግዲህ ገዢ ትርክት ሀገርን በአንድ የሚያቆም የሚያስተሳስር እሴቶቻችን፣ ባህላችን፣ ታሪካችንን ሁሉ አቅፎ የሚይዝ ነው። ይሄ ደግሞ ከግለሰብ ጀምሮ እስከ ሀገር ድረስ እንደ አንድ ማቆም የሚችል ነው። አጠቃላይ እንግዲህ የሰዎችንም አስተሳሰባቸውን፣ አመለካከታቸውን እና ደግሞ ተግባራቸውን ጭምር የሚመራ ነው። አንድ ሀገር እንደ ሀገር እንድትቆም በውስጧ ቤትን እንኳን እንደ ምሳሌ ብንወስድ ቤት የብዙ ነገሮች ህብር ነው። አንድን ቤት ሊያስብለው የሚችለው በዛ ውስጥ ሲሚንቶ አለ፣ አሸዋ አለ፣ ብሎኬት፣ ጡብ ምናምን የምንላቸው ነገሮች አሉ። እነኚህን ነገሮች ብንደረድራቸው ቤት ውበት አይኖረውም። ነገር ግን እነኛን ነገሮች አጣብቆ የሚይዝ ያስፈልጋል ማለት ነው። ያ ደግሞ ትርክት የምንለው ነው። አንድን ሀገር እንደ ሀገር እንድትቆም እንድትቀጥል የወደፊት ራዕይዋን እንድትተልም የሚያደርግ ገዢ የምንለው ትርክት ነው። እንግዲህ ገዢ ትርክት የመኖሩን ያክል ደግሞ ነጠላ ትርክት የምንላቸውም አሉ። ልክ ነው። እነዚህ ነጠላ ትርክቶች ቅድም ስትለው እንደነበረው በጋራ ከመቆም ይልቅ ተነጣጥሎ መቆም
የኔ ብሔር ማለት የኔ ሃይማኖት፣ የኔ ማንነት፣ የኔ ታሪክ፣ የኔ ጀግንነት ማለትና ሌላውን ደግሞ መዘንጋት የኔ ብቻ ጀግንነት ይወራ ወይ ደግሞ የኔ በደል ብቻ ይነገር ከሚል ይልቅ ቅድም ስንለው እንደነበረው በጋራ የሚያቆሙን የጋራ የሚያረጉን ታሪኮች ላይ ስናተኩር ደግሞ እንደ ሀገር ስንቆም ወደ ገዢ ትርክት እንሄዳለን ማለት ነው። አሁን ልክ ነው። ስለዚህ ይሄ ገዢ ትርክት አንድ ህፃን ነገ የት ሊደርስ ይችላል፣ ምን አይነት ማንነት ተላብሶ ምን አይነት ባህሪያትን ወርሶ ምን አይነት ሙያን ተቀዳጅቶ ሊኖር ይችላል ብለን ስንነጋገር ትርክቱ ይጀምራል ማለት ታሪክ የሚነገረው ታሪክ አንተ እኮ የከሌ ልጅ ነህ፣ አንተ እኮ የዚህ አካባቢ ሰው ነህ፣ አንተ እኮ መጨረሻ ላይ ኢትዮጵያዊ ነህ፣ ከፍ ሲል አፍሪካዊ ነህ፣ አንተ እኮ ከዓለም ህዝቦች አንዱ ጠንካራው ሰው ነህ እየተባሉ የሚነገሩ እንዳነቃቂ ሊቆጠሩ የሚችሉ ግን በትክክል ተግባራዊ ሚናቸው ከትርክት ጋር የተገናኙ እንደሆኑ እናያለን ማለት። በአንጻሩ ጥሩ ያልሆኑ ገለጻዎችን እየተጠቀምን ደግሞ የምንነግራቸው ህፃናት መጨረሻ ላይ ሲያድጉም የሚሆኑት የሚላበሱት ያ ባህሪ ነው። ይሄ ወደ ማህበረሰብ ይሄ ወደ ሀገር እያደገ ሲመጣ ምን ያክል የጋራ ጠቀሜታ፣ የጋራ ኢኮኖሚ፣ የጋራ ማህበራዊ ትስስር፣ የጋራ የፖለቲካ ስነ ምህዳር እና ደግሞ ይሄ ተደምሮ እንደ ሀገር ከሌሎች ሀገራት ጋር ሊኖረን የሚችል በየዘርፉ በሳይንስና ቴክኖሎጂ ልትይ ትችላለች፣ በወታደራዊ ኃይል ሊሆን ይችላል፣ በኢኮኖሚ ልማት ሊሆን ይችላል፣ በስራ ፈጠራዎች ሊሆን ይችላል፣ በሌሎችም የምርምርና የፈጠራ ተወዳዳሪነት መስመሮች ላይ ከፍተኛ ሚና ያለው ዜጋ ማፍራት ከፈለግን ትርክትን ስንነጋገር ቅድም አንቺ እንዳልሽው ነጠላ ትርክት ሲባል አዘሪንግ ሊኖር ይችላል ማለት ሌሎችን እንደ ጠላት ወይም ከሌላ አካባቢ የመጡ ሰዎችን ወይም ከሌላ አካባቢ የተወለዱ ወይ በብሔር ስም ወይ በእምነት ስም ሊሆን ይችላል፣ በአካባቢ በመጥራት ሊሆን ይችላል። ስንናገር ደግሞ እያፈረስነው ነው ማለት ነው። ሀገር የነዛ ሰዎች ድምር ውጤት ስለሆነች የትኛው ህፃን ዛሬ ነገ ሀገር ሊመራ እንደሚችል አናውቅም፣ ክልል ሊመራ እንደሚችል አናውቅም። የትኛው ህፃን ዓለም አቀፍ ተቋም ውስጥ ገብቶ ኢትዮጵያ ሊወክል እንደሚችል አናውቅም። መቼ ምን አይነት ችግር ሊመጣ እንደሚችል አናውቅም። ስለዚህ አሁን የቀደመው ዘመን ታሪካችን ከአድዋ ታሪክ ጋር ስናነሳ እነ ባልቻ አባሳፎ 2 ጊዜ ሀገርን ከጥቃት ለመታደግ እንደዘመቱ እናነሳለን። እነ አሉላ አባነጋን፣ እነ አብዲሳ አጋን፣ እነ ገብርዬን ከመሪዎቻችን እንግዲህ ቀደም ካሉት ከናጼ ቴዎድሮስ ጀምረሽ ናጼ ምኒልክ፣ ናጼ ዮሐንስን እያልሽ ስትመጪ የነሱ ጀግንነት፣ የነሱ ሀገር ወዳድነት፣ የነሱ አልሸነፍ ባይነትና ሀገሬን ለትውልድ ፍርሃትንና ሞት ሽሽትን አላስተምርም ብሎ ለምሳሌ አጼ ቴዎድሮስ ሽጉጡን ሲጠጣ ህይወቱ ስላላሳሰው አይደለም። ብሔራዊ ትርክት ግን ምን ያህል ጠቀሜታ እንዳለውና ለትውልድ ለሚቀጥሉት 100 ምናምን ዓመታት 200 ምናምን ሺህ ዓመታት ይሄ ታሪክ እየተነገረ እየተተረከ ሲሄድ ሀገሬን ሞቼ እንኳን እንዴት አስተሳስሪያትና ዘመን ተሻጋሪ አድርጊያት ላልፍ እችላለሁ ብለው በማመናቸው ጭምር ነው እንዲህ አይነት ውሳኔዎችን ሲወስኑ የነበረው ማለት ነው። ስለዚህ አሁን በሌሎች ሀገራት ስትሄጂ በቴክኖሎጂና በስራ ፈጠራ በተለይ ኢኖቬሽን እና ኢንቬንሽን በምንለው ነገር ውስጥ የሚጥሩ እንደ ምልክት የሚታዩ አሉ። አሜሪካ ስቴጅ ኤሎን መስክን ታየዋለሽ፣ ቻይና ስቴጅ ታያለሽ፣ አፍሪካ ውስጥ እንደ አሊኮ ዳንጎቴ አይነት እንደዚህ ታመጫለሽ አይደል? እነዚህ ሰዎች አሁን ብሔራቸውን አይደለም የምታየው፣ የትን ተወልደው አደጉ የሚለውን አይደለም የምታየው። በሙያ ዘርፍ ለታዳጊዎች የሚገነቡትን የሚነገርላቸውን ታሪክና እንደ ሀገር ደግሞ የሚገነባውን ትርክት እያየሽው ስትሄጅ ጉዳዩን እንዴት ትኩረት ሰጠን ማየት እንዳለብንና ለማህበረሰባችን፣ ለሀገራችን፣ ለዓለም ራሱ ለወደፊት የትኛው ነገር ሊጠቅመን እንደሚችል ለይተን እንድናየውና እዛ ላይ እንድንሰራበት ስለሚያስፈልግ ይሄ ገዢ ትርክት የሚባለው ነገር የእያንዳንዳችን የስትንፋሳችንን ማስተካከያ ነው፣ የህይወታችን እንቅፋቶች መጥረጊያ ነው። ምናልባትም ደግሞ የብዙ ችግሮቻችን አሁን ያለ የብዙ ሀገር ውስጥ ያሉ ችግሮቻችን መፍቻ ሆኖ ሊያገለግለን የሚችል ትልቅ ጉዳይ መሆኑን አጽንኦት መስጠት ፈልጌ ነው። ቴኑ ትንሽ ደቂቃ የወሰድኩት። አይ በጣም ጥሩ ነው። እኛም ርዕሰ ጉዳዩን ያነሳ ነው የጉዳዩን ጥልቀት ከመረዳትም አንጻር ጭምር ነው። ቀደም ሲል ስትገልጸው እንደነበረው ይሄ ገዢ ትርክት የምንለው ማህበረሰብን የሚያስተሳስር ወደ አንድ ዓላማ የሚወስድ ብሔራዊ መግባባትን እንዲፈጠር ጠንካራ ሀገረ መንግስት እንዲመሰረት ከማድረግና በኢኮኖሚም በፖለቲካ በማህበራዊ ጉዳዮችም ሀገር ልትደርስበት የምትፈልገውን ራዕይ ተግባራዊ ለማድረግ በጋራ የቆመ ማንነት በጋራ የቆመ ህዝብ ያስፈልጋል።
ያንን ደግሞ ማምጣት የምትችለው ጠንካራ ትርክት በመገንባት ነው። ስለዚህ ይህንን ርዕሰ ጉዳይ ማንሳታችንም ከዛ አንጻር ነው። እንግዲህ የትርክትን ትርጓሜ በዚህ ያክል ካነሳ ነው እንደው ሀገራት ጠንካራ ትርክት መገንባታቸው ለሀገራቸውም ለዜጎቻቸውም ለማህበረሰብም ምን ጠቀሜታ አለው የሚለውን ባጭሩ እንይና ወደ ቀጣዩ ርዕሰ ጉዳይ እናልፋለን። አዎ ልክ ነው። እንግዲህ የጋራ እውነት ያስፈልጋል። የጋራ እውነት የምንለው ነገር ደግሞ ሁሉም ሰው የተስማማበት ማንኛውም ነገር ሁለት መልክ ነው ያለው። ወይ ጥሩ ነው ወይ ጥሩ አይደለም፣ ወይ ጠቃሚ ነው ወይ አይጠቅምም ነው። አሁን በጣም ጠቃሚ ነው፣ እጅግ በጣም ጠቃሚ ነው፣ ለመወሰን ይቸገራለሁ፣ አይጠቅምም እያልን ነገሮችን ብናራቅቃቸው አይጠቅሙም። ስለዚህ አሁን የጋራ ትርክት ወይም ብሔራዊ ትርክትን እንዴት ነው ማምጣት ያለብን? ለምንድን ነው መምጣት ያለበት ብለን ስናየው መጀመሪያ ሀገራችን በቃ ይጠቅመናል። ሀገራችን አይደለም ዓለምን ይጠቅማል። ያው ምንም አይነት የበለጸገ ኢኮኖሚም ቢኖርህ ምንም አይነት ሀብት ቢኖርህ ምንም አይነት ሀገር ቢኖርህ ጠንካራ ትርክት ከሌለ ይፈርሳል ማለት ነው። ስለዚህ እኔ ከዚህ ከጠቀሜታው ይልቅ በጣም እይታችንና የእያንዳንዳችንን ሚና እንድንወጣ በደንብ ማየት ያለብን የሚመስለኝ ዜጎች ሀገር ያለው ማንኛውም ዜጋ በሀገሩ ሊኮራ የግድ ነው። ለሀገሩ ይኮራ ዘንድ በሀገሩ ይኮራበት ዘንድና ይተማመን ዘንድ ለሀገሩ ይሞት ዘንድ ደግሞ ሀገሩ ያወጣችው ሕግ ሀገሩ ያወጣው ደንብ ሀገሪቱ የምትመራበት እያንዳንዱ ሲስተም ስርዓት እኩል ማገልገል አለበት። ተጠያቂነት መኖር አለበት። እንደውም የብሔራዊ ትርክትን ገዢ ትርክትን ለመገንባት እንደ ቻሌንጅ እንደ አስቸጋሪ ነገር እንደ እንቅፋት ሊታይ የሚችለው ይሄኛው ነው። የሆነ ሲስተም ወይም ስርዓት አንዱን የሚያሳልፍ አንዱን የሚቆርጥ ወይም ደግሞ ለአንዱ በጣም የሚፈጥን ለአንዱ ደግሞ ቀጠሮ የሚያበዛ ለአንዱ በትኩሱ ምላሽ የሚሰጥ ለአንዱ ደግሞ በቃ ሰልችቶት ምናምን ከተወ በኋላ እንደዚህ የሚሆን ሲሆን ከጥቃቅኗ ከታችኛው ከመንግስታዊ መዋቅር ከታች አገልግሎት ከምንሰጥበት ከቀበሌ ጀምሮ እስከ ትልልቆቹ ተቋማት ድረስ እስከ ፍርድ ቤት ድረስ የፍትህ የሚሰፍንባቸው ትልልቅ ጉዳዮች እስከሚወሰኑባቸው ተቋማት ድረስ ያለው የአገልግሎት አሰጣጥ ሂደት ወይም ደግሞ የሲስተሙ ተግባራዊ የሚያደርግበትን መንገድ ስናየው በትክክል ልንኮራ የምንችልበት በትክክል ልንተማመን የምንችልበት ወይም ደግሞ በተቃራኒው ሊሆን የሚችል ነገር ሊፈጠር ይችላል ማለት ነው። ስለዚህ ብሔራዊ ትርክት ጠቀሜታ አለው ስንል በፍትህ ስርዓቱ የሚተማመን ዜጋ መፍጠር፣ በትምህርት ስርዓቱ የሚተማመን ዜጋ መፍጠር፣ በስራ ዕድል ፈጠራ ስርዓቱ የሚተማመን ዜጋ ወይም ስርዓትን መፍጠር፣ በሌሎችም ዘርፎች አሁን እናያለን እኮ አይደል። ለምሳሌ በዚህ ወቅት ማህበረሰቡን በጣም ችግር ውስጥ እየከተተው ያለው ነዳጅ ነው። ነዳጅ ማደያ ላይ በፈለግነው ጊዜ አናገኘውም፣ በጀርባ ደግሞ እናገኘዋለን። እንዲህ አይነት ህግና ስርዓትን በትክክል የህግ የበላይነትን ለማረጋገጥ በምናደርገው ጥረት ውስጥ የሀገር የብሔራዊ ትርክት ግንባታ ብለን የምንደክምበትን ነገር እነዚህ ትንንሽ የሚመስሉ ግን ትልቅ ሚና ያላቸው ነገሮች ሲያፈርሱት ታየዋለሽ ማለት ወይም ሲገዳደሩት ታየዋለሽ ማለት ነው። በትርክት ግንባታ ሂደት ውስጥም እኩልነትና ፍትሃዊነት የሚባሉ እጅግ በጣም ትልቅ መሰረታዊ ጉዳዮች ናቸው ያሉት። ልክ ነው። እኩል አንድ ሀገር ውስጥ የተለያዩ የኢኮኖሚ ደረጃ ያላቸው የተለያየ ማንነት የተለያየ ብሔር ያላቸው ህዝቦች ተሰባስበው የሚኖሩበት ሀገር ነው ትርክት የሚገነባበት ሀገር። ስለዚህ እነኛን የተለያየ ቋንቋ የተለያየ ብሔር የተለያየ ሃይማኖት ያላቸውን ማህበረሰብ በእኩልነት ማስተናገድ ካልቻልክ ገዢ የሆነ ትርክት መገንባት አትችልም። ከዛ በተጨማሪ በፍትሃዊነት ማስተዳደር መቻል አለብህ። ፍትሃዊነት ሲባል በፖለቲካ ተሳትፎ ሊሆን ይችላል፣ በኢኮኖሚ ተሳትፎ ሊሆን ይችላል፣ በተለያዩ ጉዳዮች ላይ ሊሆን ይችላል። ፍትሃዊ ካልሆንክ በእኩልነት ነገሮችን የማታስተናግድ ከሆነ ሀገረ መንግስቱ በትክክል ሊቆምም ሊጸናም አይችልም። ከትርክት ይልቅ ፕሮፓጋንዳ ነው ሊሆን የሚችለው እንዲያውም ማለት ነው። ቅድም ስታነሳቸው የነበሩትን ጉዳዮች በተቋማት ውስጥ እንዲሰርጹ ካልተደረገ በእኩልነት በፍትሃዊነት ዜጎች እንዲስተናገዱ ካልሆነ ትርክቱ በደንብ ሊጸና የሚችል ልክ ነው። አሁን እያነሳን ያለነው ይህንን ዝግጅት እየተከታተሉ ያሉ ሁሉም አካላት ናቸው። ለምሳሌ ነዳጅን በምሳሌነት ስላነሳ ሌሎችም የምርት አቅርቦት ስራ ላይ የሚደብቁ ወይም ደግሞ ያ ነገር በትክክል ለማህበረሰቡ እንዳይደርስ የሚያደርጉ ሊኖሩ ይችላሉ። የትምህርት ስርዓቱ ከሚገጥመው የሚጥሩ ውስን ግለሰቦች ከዛ ትንሽ ጥቅም የሚያገኙ ሰዎች ሊኖሩ ይችላሉ። ግን ሀገራቸውን እየበደሉ ነው። ብሔራዊ ትርክት እንዳይመጣ ዜጎች በሀገራቸው እንዳይኮሩ ልቦናቸው
ስደትን ሌላ ዓለም ሄደው የተሻለ ህይወት ሲያስቡ ሌላ ሀገር ትዝ የሚላቸው ዜጎች እንዲፈጠሩ እያደረገ ነው። ስለዚህ ብሔራዊ ትርክት መንግስት የሚባለው አካል ወይም ደግሞ ዘርፍ ወይም መዋቅር ብቻውን የሚገነባው አይደለም። ሚዲያ የሚባል ብቻውን ሊገነባው አይችልም። ወይም ደግሞ ትምህርት ቤቶች ስለደከሙ ትምህርት ቤት ላይ በደንብ ስላስተማርሽ ብቻውን ላይገነባ ይችላል። ትምህርት ቤት ስለ ፍትህ፣ ስለ መልካም አስተዳደር፣ ስለ ዜጎች ክብር፣ ስለ ዲሞክራሲያዊና ሰብአዊ መብቶች በትክክል እያስተማሩ ነው። ተማሪው ሲማር ቆይቶ ሲወጣ ተገቢ ባልሆነ መንገድ ሌላ ሰብአዊ መብቱን የሚጎዳ ዲሞክራሲያዊ መብቱን የሚጎዳ ነገር የሚደረግበት ከሆነ ነገርየው በቃ ይፈርሳል ማለት ነው። መምህሩ ስለ ዲሞክራሲያዊ መብት፣ ስለ ሰብአዊ መብት፣ ስለ ሀገር ፍቅር፣ ስለ ሀገር መለወጥ ሀገራችን እንዲነበርች አሁን እንዲመሆን አለበት እያለ ሲያስተምር ውሎ ሲወጣ ሌላ ችግር የሚገጥመው ከሆነ ይፈርሳል ማለት ነው። ስለዚህ ቅድም አንቺ እንዳልሽው ቤታችን ስንሰራ ካሸዋው ከምኑ እንደሰራ ነው ብሔራዊ ትርክትን ለመገንባት እና ጥቅሙን ለመቋደስ እያንዳንዳችን ተራ አስከባሪው ሊሆን ይችላል። ለምሳሌ መናኸሪያ ላይ ኢቲኬት የሚቆርጠው ሰውዬ ሊሆን ይችላል። ተሽከርካሪው እንዲወጣ የሚፈቅደው ሰውዬ ሊሆን ይችላል። መንገድ ላይ ቁጥጥር የሚያደርግ የትራንስፖርት ባለሙያውና የትራፊክ ፖሊሱ ሊሆን ይችላል። ሌሎችም ትርፍ በመጫን ህገወጥ ክፍያ በመክፈል ጭምር አሁን ፍላጎታቸውን ያረኩ የሚመስላቸው ሰዎች ጭምር ምንን እያበላሹ ነው ማለት ነው። የብሔራዊ ትርክት ስርዓታችን ውጤታማ እንዳይሆን፣ የገዢ ትርክት ስርዓት ውጤታማ እንዳይሆንና ዜጎች በሀገራቸው እንዳይኮሩ፣ እንዳይተማመኑና ለሀገራቸው እንዳይኖሩ ምኞታቸው ሀገራቸው ላይ ሰርቶ ማደግ፣ ሀገራቸው ላይ ሰርቶ መበልጸግ፣ ሀገራቸው ላይ ኖረው መደሰት እና የሀገራቸውን ችግር መካፈል፣ ለሀገራቸው መዋደቅ የሚል አስተሳሰብ እንዳይኖራቸው ያደርግብናል ማለት ነው። ቀደም ወዳለው ስቴጂ ወደ አድዋ ጦርነት ከዛ በኋላም በተፈጠሩ ኢትዮጵያ ውስጥ ከውጭ በመጡ ወረራዎች ጊዜ በተደረጉ ተጋድሎዎችን ስታዩ ሌላ ምንም ነገር አልነበረው። ያለው ምንድነው? ብሔራዊ ትርክቱ ነበረ። ለሀገር መሞት፣ ለሀገሬን ለጠላት አላስደፍርም የሚባለው ነገር ተመችቷቸው ይመስልሻል? በባዶ እግራቸው ስንቅ ከራሳቸው ይዘው ምናምን አይደል? ያ የምን ውጤት ነው? የናሽናል ትርክት ወይም ደግሞ የገዢ ትርክት ውጤት እንደነበረ እናያለን ማለት ነው። ዛሬስ የዛኔ እንግዲህ እንዳሁኑ ትምህርት በየቦታው አልተስፋፋም። ሚዲያዎች በየቦታው አልነበሩም። የእምነት ተቋማት እንኳን ውስን ነበሩ ተደራሽነታቸው። እንዳሁኑ በማይክሮፎን ትምህርታቸው አይሰማም ነበረ። የዲጂታል ሚዲያው አማራጭ አልነበረም። አሁን ስለ እያንዳንዱ ነገር ማንበብ እንችላለን። ስለ ዓለም ሁኔታዎች ማወቅ እንችላለን። የተማረ ዜጋ፣ እውቀት በቀላሉ የሚያገኝ ዜጋ ግን ደግሞ የሥነ ምግባር ጉድለት የበዛበት፣ ለሰዎች ማሰብ ትንሽ የጎደለበት፣ ነገን አሻግሮ ማየት የከበደበት አይነት ነገር ሲመጣ ማንን እያበላሸብን ይሄዳል? ወይ ሲሚንቶው እየተበላሸ ነው ቤቱን ለመገንባት፣ ወይ ጡቡ ትክክል አይደለም፣ ወይ ደግሞ ባለሙያው በትክክል እያስቀመጠውና እየገነባው አይደለም ማለት ነውና ይሄንን የሚያክል በጣም ጠቃሚ ነገርና የሚያኖረን የሚያስተሳስረን ለልጆቻችን በተለይ ነገ ለመጪው ትውልድ ልናስረክበው የምንችለው ትልቁ ነገር ፎቅ፣ የሆነ ህንፃ፣ የሆነ ገንዘብ ምናምን ላይሆን ይችላል። ሀገር ነው። ሀገር ስርዓት ያላት ሀገር፣ በሲስተም የምትተማመን ሀገር ካስረከብሽ ዜጋው ነገ የራሱን ደግሞ ማንነት እየገነባ ኢኮኖሚውን እያዳበረ ይሄዳል የሚል ትልቅ እንትን የሚያሳይ ስለሆነ ልክ ነህ። በትርክት ግንባታ ሂደት ውስጥ በጣም ትልልቅ ሚና ያላቸው ተቋማት አሉ። ቅድም ስታነሳቸው የነበሩት የትምህርት ተቋማት ትርክትን በመገንባት ትልቅ ሚና አላቸው። በስርዓተ ትምህርቱ ውስጥ በጋራ የሚያቆመንን ትርክት ጉዳይ አድርገው ከልጅነት ጀምሮ ማለት ነው፣ ከታች ከልጅነት ጀምሮ ወላጆች ልጆቻቸውን ሲያሳድጉ የሚነግሯቸው ተረቶች፣ የሚያወሯቸው፣ የሚያዩት፣ የሚመለከቱት ነገር ሁሉ የጋራነት አብሮነትን መሰረት ያደረገ ካልሆነ የሚፈለገውን ውጤት ማምጣት አይቻልም። የእምነት ተቋማትን በተመሳሳይ መልኩ ምእመኖቻቸውን ሲሰብኩ ሲያስተምሩም የጋራ ትርክትን መሰረት አድርገው ማስተማር ይኖርባቸዋል። ሙዚቃዎቻችን፣ ፊልሞቻችን፣ አጠቃላይ ትርክት የሚገነባባቸው ጉዳዮች እጅግ በጣም በርካታ ናቸው። ግን ቅድም እንዳልከው ገና እኛ ሀገር ላይ ትርክት ግንባታ እየተጀመረ ስለሆነ የሀገራችን ታሪክ ብዙ የጦርነት ታሪክ ነው። የመፈንቅለ መንግስት ታሪክ ነው ያለን። በሽምቅ ውጊያ ስልጣን የመያዝ ታሪክ ነው ያለን። እንደ መንግስት ተረጋግቶ ቁጭ ብሎ ሀገረ መንግስት እንዴት ይመሰረታል፣ ትርክት እንዴት ይመሰረታል የሚለውንም በስፋት እድል ያላገኘ ማህበረሰብ ነው እንደ ሀገርም። አሁን ላይ ነው አይደል ስለ ትርክትም እያወራን እየሰማን የምንገኘው። ትርክት ደግሞ ቅድም ሲባል እንደነበረው በአንድ ጀንበር የሚገነባ ነገር አይደለም፣ ጊዜ የሚፈልግ ጉዳይ ነው። ግን ደግሞ ሀሳቡን በደንብ ኢንተርናላይዝ እየተደረገ እነዚህ ቀደም ሲል የምናነሳቸው ተቋማት
በተቀናጀ መልኩ በደንብ ስራዎችን መስራት ሲችሉ ደግሞ ሀገር የምትፈልገውን ትርክት የማግኘት እድላችን እየሰፋ ይሄዳል ማለት ነው። አዎ ልክ ነው። አድማጮቻችን እየተከታተላችሁ የምትገኙት ከአማራ ሚዲያ ኮርፖሬሽን በአማራ ሬዲዮ እና በሁሉም የአማራ ሚዲያ ኮርፖሬሽን የኤፍኤም ጣቢያዎች እንደዚሁም በፖድካስትና በwww.amico.et ወደ እናንተ እየደረሰ የሚገኘውን ሳምንታዊውን የጋዜጠኞች እይታ ዝግጅታችን ነው። የዛሬው የጋዜጠኞች እይታ ርዕሰ ጉዳያችን እንግዲህ የብሔራዊ ትርክት ወይም ደግሞ ገዢ ትርክት ለሀገር ግንባታ ምን ሚና አለው? ሌሎች የበለጸጉ ያደጉ ሀገራት እንዴት ከዚህ ደረሱ? እኛ ምን እያደረግን ነው? በሀገር ግንባታ ሂደት ውስጥ ሁላችንም ሚና አለንና ስለዚህ ጉዳይ አስበን እናውቃለን ወይ? እያንዳንዱ የምናደርገው እንቅስቃሴ ሀገራችንን ሀገር ለማድረግ ነገ የተሻለች ሀገር ሆና ዜጎች የሚናፍቋት የመሰደድ ሀሳብን ሳይሆን በሀገር ውስጥ መደሰትን፣ ሰርቶ መክበርን እና ለሌሎች መትረፍን የምናስብባት ሀገር እንድትሆን እያንዳንዳችን ምን እያሰብን ነው? ዛሬ እስካሁን ሰዓት ድረስ ምን በጎ ነገር አድርገናል? ባላደረግኩት ብለን ያሰብነው ነገርስ ምን አለ? በእርግጠኝነት ራሳችን ከጠየቅን በእያንዳንዱ እንቅስቃሴያችን ውስጥ ሀገራችን የተሻለች እንድትሆን ሚና አለን። ይህን ሚና ለመወጣት ደግሞ ምን ማድረግ አለብን እና ሌሎች ጉዳዮችን እኔ ደሳለኝ ክንዱና ቴነሽ ፈቃደ ሀሳብ እያጋራናችሁ እንገኛለን። አብራችሁን ቆዩ። አሁንም ውይይታችን እንቀጥላለን። ወደ ቴኑ እመለሳለሁ። በጣም ጥሩ። አድማጮቻችን በዚህ ርዕሰ ጉዳይ ላይ ሀሳቦች ካሏቸው በ058-220-9281 ላይ ሊያጋሩን ይችላሉ። ርዕሰ ጉዳዩን ማንሳታችን ጠንካራ ትርክት ያለበት ጠንካራ ሀገረ መንግስት ተመሰረተበት ሀገር ከሆነ ሀገራዊ አንድነት፣ ሀገራዊ እድገት፣ ስልጣኔና ዘመናዊነትን ማሳካት የሚቻልበት እድል ነው። በተለይ ቅድም ስለው እንደነበረው ሀገር ምንም ያክል ሀብት ቢኖራት ምንም ያክል እውቀት ያለው ዜጋ ቢኖራት በጋራ የሚያቆምና በጋራ የሚያስተሳስር የአብሮነት ትርክት ከሌላት ውጤታማ የመሆን እድሏ በጣም ዝቅተኛ ነው የሚሆነውና ትርክትን መገንባት ለሀገር እጅግ በጣም መሰረታዊ ጉዳይ ነው። ትርክት የሚገነባው ደግሞ ከቤተሰብ፣ ከማህበረሰብ፣ ከተለያዩ የትምህርት ተቋማት፣ ከእምነት ተቋማት በተለያዩ ጉዳዮች ነው ትርክት የሚገነባው። ስለዚህ ስራዎቻችንንም ስንሰራ ይህንን መሰረት አድርገን እንድንሰራ ነው ርዕሰ ጉዳዩን ያነሳ ነው። እንግዲህ ጠንካራ ትርክት የተገነባበት ሀገር በኢኮኖሚ የተሻለ ሀገር የመሆን እድል አለው። ፖለቲካዊ መረጋጋት የሰፈነበት፣ ሰላም የሰፈነበት፣ ወንድማማችነት እህትማማችነት የሰፈነበት ሀገረ መንግስትም መገንባት የሚቻልበት እድል አለ። ነጠላ ትርክት የምንለው ደግሞ እኔ ብቻ፣ እኔ ልደመጥ፣ እኔ ልሰማ፣ የኔ ታሪክ ይጉላ የምንል ከሆነ ደግሞ እኔ ልጠቀም ብቻ የምንል ከሆነ ደግሞ ግጭት የነገሰበት፣ ሰላም የሌለበት፣ ሀገረ መንግስቱም ወደ መፍረስ የሚቃረብበት፣ በተራዘመ የኢኮኖሚ ድህነት ውስጥ የምንቆይበትን ሀገር ለእኛም ለልጆቻችንም የማውረስ እድላችን እጅግ በጣም ከፍተኛ ነው። በሀገራችንም አባባሎች አሉ አይደለ? ከአንድ ሁለት ይሻላል፣ ድር ቢያብር አንበሳ ያስራል የሚባሉ አባባሎች ትርክት ለመገንባት አባባሎች በራሳቸው ትልቅ ሚና አላቸውና በጋራ መቆም ስንችል ነው የምንመኛትን ሀገር ለልጆቻችን ማውረስ የምንችለው። ያ ትርክት ደግሞ ቅድም በርዕሰ ጉዳያችን ያነሳ ነው ብሔራዊ ትርክት የምንለው አንድነት የምንለው ርዕሰ ጉዳይ ነው ማለት ነው። ሀገራት እንግዲህ የተለያዩ መንገዶችን ተከትለው ዜጎቻቸውን በጋራ አሰባስበው ትርክት ገንብተው የተሻለ የኢኮኖሚ ደረጃ ላይ ደርሰዋል። የተወሰኑ ሀገራትን ተሞክሮ እስኪ ለአድማጮቻችን እናጋራ። አዎ እንግዲህ አሁን በጣም በህይወት ያለ ወይ ዛሬም ልምምድ ውስጥ ያለው ብሔራዊ ትርክታቸው ላይ በደንብ የሰሩ ሀገራት አሁን በኢኮኖሚ ስንል በበርካታ ዘርፍ ኢኮኖሚ፣ በቱሪዝም፣ ባለ ብዝሃ ዘርፍ ብዝሃ ዘርፍ ኢኮኖሚ ላይ፣ በግብርና፣ በቴክኖሎጂ እና በሌሎች ከመሬትም አልፎ ወደ ሳተላይት ደረጃ በማደግ በኩል በምሳሌነት የምናነሳቸው በርካታ ሀገራት አሉ። እንደ ኢትዮጵያ ደግሞ ብዝሃ ቋንቋ ያላቸው ብዝሃ ማንነት ያላቸው ሀገራት ደግሞ ሆነው በኢኮኖሚ አሁንም እየበረቱ ያሉ እንደ ህንድ አይነት ሀገሮች፣ እንደ ደቡብ አፍሪካ አይነት ሀገሮችን ስታይ በብዙ መንገድ ለግጭት ቅርብ ናቸው። ላለመግባባት ብዙ ምክንያቶች አሏቸው፣ ግን ይህንን ነገር ማስተዳደር ችለዋል፣ ማምጣት ችለዋል ማለት ነው። ቻይናን ስታመጪ ቻይናውያን ከግለሰቦች ስነ ስርዓት ወይም ስነ ምግባር ጀምሮ ስትወስጂ በጣም የበለጸጉ ያደጉ ሀገራት ናቸው። ኢኮኖሚያዊ ችግር የለባቸውም ማለት ከኛ አንጻር ስናይ የሚፈልጉትን ነገር ለማድረግ የሚያስችል መኖር የሚያስችል ገቢ አላቸው። ወራዊ እያንዳንዱ ዜጋ ማለት ስራ አላቸው። ግን በመከባበር ውስጥ ያለውን ነገር ስታይ፣ ስራቸውን አክብረው በመስራት ውስጥ ስታይ፣
እንደገና ደግሞ ሀገራቸውን መውደድ የሚባለውን ነገር በተግባር እንዴት ለመግለጽ እንደሚጥሩ ስታይ መማር ያለብን ነገር አለ። ቻይናውያን የሆነ መስሪያ ቤት የሆነ ፋብሪካ ሊሆን ይችላል ሌላም ብቻ የስራ ቦታ ዛሬ የተቀጠረው ሰውዬ ከዛሬ በፊት የተቀጠሩትን በሙሉ ማክበር ይጠበቅበታል። ዛሬ የተቀጠረውን ሰውዬ ነገ የሚቀጠረው ሰውዬ ማክበር አለበት። መከባበራቸው ከስብና የመነጨ ከስራ ፍቅር ከሀገር ፍቅርና ከሰው ልጅ ክብር የመነጨ ነው። የሚያከብሩ ሰዎች ነገ እንደሚከበሩ ያውቁታል። ስራቸውን የሚወዱ ሰዎች ነገ ስራ ወዳድ ሰራተኛ እንደሚያስፈልጋቸው ያውቃሉ። በእያንዳንዱ ሽርፍራፊ ሰከንድ ውስጥ የሚያደርጉት የሚተገብሩት በስነ ምግባር መልክ በተግባቦት መልክ የሚተገብሩት እያንዳንዱ ነገር በስራ ቦታቸው ላይ አቅም ይጨምርላቸዋል። የስራ ቦታቸው እንዲናፍቁት ያደርግላቸዋል። ትብብራቸው መተጋገዛቸው የተሻለ እንዲሆን ያደርግላቸዋል ማለት ነው። ቅድም ስናነሳ እንደነበረው ቤት እየሰራን አይደል ባሸዋ በምን በሲሚንቶ እንደዚህ እያንዳንዷ ነገር እያንዳንዷ ጥቃቅን ነገር ስትዋሃድና አንድ ላይ ስትመጣ ስለሆነ ሀገር የሚገነባው ማለት ነው። እና እንግዲህ ቻይና ውስጥ ለምሳሌ የህግ በላይነትን ለማክበርና ማህበረሰቡን የሚጎዳ ነገርን ለመከላከል እስከ ስቅላት ድረስ እርምጃ ይወሰዳል። ይሄ ትልቅ ነገር ነው። ምክንያቱም ከመሰረተ ልማት ዜጎችን ከሚጠቅም ሀገርን ከሚጠቅም ምናልባት ለሚቀጥሉት 100 ዓመታት ለሚቀጥሉት 50 ዓመታት ሌላም ቁጥር ያለው ዓመታት ያገለግል የሚችል መሰረተ ልማትን ያላግባብ ማጓተት ለግል ጥቅም ሲባል ጥራቱን ማጓደል ለግል ጥቅም ሲባል የሆነ ነገሩን ማድረግ ለውይይትም ለድርድርም አይበቃም። ምን ማለት ነው? ሀገርን እየጎዳ ስለሆነ ብሔራዊ ትርክቱ ለቻይና መኖር ስለሆነ ለቻይና ስንኖር ነው እኛ ቻይናውያን የምንኖረው ብለው ስለሚያስቡ እስከ ስቅላት ድረስ እርምጃ ይወሰዳል። በነገርሽ ላይ ሰሞኑን የእናቶች ቀንን ምክንያት በማድረግ ስለ ልጅ አስተዳደግ አንዳንድ እናቶች ጋር ቆይታ እያደረግን ነበርና እንግዲህ ሀገር የሆነችውን ነገር ነው ወይም ያስቀመጠችውን መስመር ነው ውጤቱን መልሶ የሚሰጣት። እናቶችም ልጆቻቸው ጋር ኢንቨስት ያደረጉት ወይም ደግሞ ያሳለፉት ጊዜና ነገ ይሆናሉ ብለው የጠበቁት ነገር ነው ያገኙት። ስለዚህ ዜጎቻችን እኔ እንደ ዜጋ ምን አይነት ዜጋ ልሆን? ሲመቸኝ ምሰርቅ፣ ባገኘው ጊዜ ሁሉ ምደብቅ፣ ምሰርቅ፣ ምዋሽ እና ለግል ጥቅም ምሮጥ ወይስ ሳይመቸኝ ጭምር ለእውነትና ለተገቢነት ምጥር ዜጋ ነኝ ብለን ማሰብ አለብን ማለት ነው። ደቡብ አፍሪካንም ብትሄጂ ሌሎችም ዓለማት ብትሄጂ ያደጉ ሀገራት የመጀመሪያው ነገራቸው ዜጎቻቸው ሀገራቸውን እንዲወዱና በሀገራቸው ተስፋ እንዲያደርጉ ተደርገው ተቀርጸዋል። ስለዚህ ከእያንዳንዱ ዜጋ ግለሰባዊ የሆነው ባህሪ ስነ ምግባር የተላበሱ እንዲሆኑ ተደርገው ተሰርተዋል። ይሄ ከትምህርት ፖሊሲው ጀምሮ የተነሳ ነገር ነው። ጃፓን ብትሄጅ እስከ ተወሰነ የክፍል ደረጃ ድረስ ፈተና ምናምን እንትን አይሉ ጓደኞቻቸው ንግግር ሊያደርጉ ሲነሱ ሲያመሰግኑ፣ መምህራኖች ሲመጡ ሲጎነበሱ እንደዚህ አይነት ነገር ነው የሚማሩት ማለት ነው። ባህሪ ደግሞ የግድ ይሄ ስኪል ስለሆነ ወይም እንደ ክህሎት ስለሆነ የግድ አድርገሽው መለማመድ አለብሽ። በነገርሽ ላይ እንደው ኢጓችን በጣም ያስቸገረን ማንንም ካልዘለፍን ስሜት የማይሰጠን ነገር የሆነ ሰዎች አለን በየቦታ በየህዝብ ትራንስፖርት የሚሰጠው በየሱፐርማርኬት በየሁሉም ዘርፍ አለን ማለት ነው። እናት እኮ ምጥ ይዟት እየጮኸች በጥፊ የሚማቱ ባለሙያዎች እኮ ያጋጥማሉ። አሁን ይሄ ሁሉ ነገር ከምን መጣ? እያንዳንዳችን ላይ ከተሰራው ስራ ጉድለት የመጣ ነው ማለት ነው። ስለዚህ የትም ዓለም ሂዱ፣ አሜሪካም ሂዱ፣ አውሮፓም ሂዱ፣ ሌላም ሀገር ሂዱ፣ በማደግ ላይ ያሉ ሀገራትም ሂዱ፣ ያላደጉ ሀገራትም ላይ ብንሄድ ልዩነቱ የዜጎች ላይ የተሰራው ስራ ነው ማለት ነው። ሶ ኢትዮጵያ ውስጥም ነጠላ ትርክት ያለው ነገር በጣም እኮ የሚገርመው እንደ የሆነ ብሔር ስም ተጠቅሶ ሊቀነቀን ይችላል። ግን በጣም እያጠበብሽ ብትሄጂ እኮ ግለሰቦች ከግለሰቦች እኮ ያን ያህል እየተደጋገፍን አይደለም። ስለዚህ ቁመን ማየት ያሉብን ጉዳዮች አሉ። ይሄንን እንደ ቀላል ነገር ማየት የለብንም። የሚያኖረን ምን ምሁር ብትሆኝ አንቺ አሁን ዓለም ላይ የሚሰጥ የሕክምና አገልግሎትን በሙሉ ኦፕሬት ማድረግ የምትችይ ሰው ብትሆኝ ይሄ ሀገራዊ ፍቅርና ምህዳሩ ይሄ የገበላይነቱ ሲስተሙ በደንብ ካልገነባ ነው እና ካልጠበቅ ነው ፍትህን ካላሰፈንለት ያው በቃ አንቺ ጎበዝ ሐኪም ብቻ ሆነሽ ትቀሪያለሽ። ማንንም የማታድኝ ማለት ነው። ማንንም ኦፕሬሽን የማትሰሪ ችግር የማትፈቺ ትሆኛለሽ ማለት ነው። በሌላው ሙያ ብንሄድ እንደዚህ አይነት ነገሮች መምጣታቸው አይቀርም ማለት ነው። ስለዚህ ደቡብ አፍሪካ ሁለት ግልጽ ማንነት ያለው ነጭና ጥቁር የሚባል በጣም አሜሪካ ውስጥ ሮዛ ፓርከስ ጭምር ሲታገሉበት የነበረው ማርቲን ሉተር ኪንግ ሲታገሉበት የነበረው ነገር ከነወዙ ደቡብ አፍሪካ እስካሁን ድረስ የልዩነት ምንጭ ሆኖ
በተለያዩ ጊዜያቶች የችግር ምንጭ እየሆነ ይመጣል። በቅርቡ እንደውም በጥቁሮች መካከል ደግሞ ችግሮች ተፈጥረዋል አይደል? ኢትዮጵያውያንንም የመጉዳት የማሳደድ አይነት ነገሮች ስናይ ነበርና በዚህ ደረጃ ሀገራት የእድገታቸው ዋና አቅም በቤተሰብ ውስጥም ብናየው ጠንካራ ቤተሰብ፣ ውጤታማ ቤተሰብ በሲነርጂ በአንድነቱ ውስጥ በጋራ ዓላማው ውስጥ እና በጋራ ቤተሰቡ በሚመራበት ትርክት ውስጥ የሚያልፍ ነው ማለት ነው። ለምሳሌ አትስረቅ የሚባለው አለ ከሃይማኖት የተቀዳው አትማ፣ አትስነፍ፣ እንደዚህ በቃ መስነፍ፣ ሀኬተኛ አትሁን እንደዚህ የሚባሉ አሉ በሁሉም እምነት የምንማራቸው ነገሮች እና ይህንን ጉዳዮች ትኩረት ሰጠን ካየናቸው የጋራ ትርክት ሲኖረን ገዢ ትርክት የምንለው የጋራ ትርክት የጋራ ተግባቦት ስለሆነ ለልማት ያነሳሳናል፣ አንድነታችን ያጠናክርልናል። ወንድማማችነት መንፈስ ካለን ችግር አለመግባባቶችን በቀላሉ መፍታት እንችላለን ማለት ነውና በዛ ደረጃ የሚታዩ ናቸው በሌሎች ሀገራት ውስጥ እኔ ለማየት በሞከርኩት ሂደት ውስጥ ማለት ነው። በርካታ ሀገራት እንደየሀገራቸው ባህሪ የራሳቸውን ትርክት ይገነባሉ። ያነሳቸው ቻይና እንግዲህ በ1.ምናምን ቢሊዮን ህዝብ ያላት ሀገር ነች። እንግዲህ ያንን ሁሉ ህዝብ በአንድ ትርክት ጥላ ስር አሰባስባ ነው አሁን የዓለምን ኢኮኖሚ እየመራች የምትገኘው። የትርክትን ፓወር ነው የምታየው። ቻይና ድሃ የነበረች ሀገር ነች። የእነሱ ትርክት የኢኮኖሚ የበላይነትን ማግኘትና በዛ ሂደት ውስጥ ደግሞ ቅድም ስታነሳቸው የነበሩት ይሄ ስነ ምግባር የምንላቸው እሴት የምንላቸው መከባበርና የስራ ትጋትና የስራ ፍቅር ነው አሁን የደረሱበት ደረጃ ላይ ያደረሳቸው። ከቻይና በተጨማሪም የተለያዩ የዓለማችን ሀገራት ትርክት መሰረታዊ ነገር ስለሆነ በመጀመሪያ ትርክት ነው ሴት የሚያደርጉት። አሜሪካን አሁን ብንወስድ ላንድ ኦፍ ኦፖርቹኒቲ የምንለው ወይም ደግሞ የተስፋ ምድር ስትል ማንኛውም ሰው ከየትኛውም ቦታ ማንም ይሁን አሜሪካ ውስጥ መጥቶ በትጋት እና የአሜሪካን ሕግ አክብሮ ከሰራ የፈለገው ህልም ላይ መድረስ ይችላል የሚል ትርክት ነው የገነባቸው ማለት ነው። ስለዚህ አንተ ከየትኛውም የዓለም ጫፍ ልትሄድ ትችላለህ፣ የትኛውም ሃይማኖት ሊኖር ይችላል፣ ግን ተግተህና ለፍተህ ጥረህ ደክመህ ከሰራህ ውጤታማ መሆን የምትችልበት ሀገር ነች የሚለውን ያንን ደግሞ ከየትኛውም የዓለም ጫፍ የሰበሰበችውን ማህበረሰብ ለሀገሯ ኢኮኖሚ ግንባታ ተጠቅማበታለች። የሚሄዱ ሰዎችም የሀገሪቱ ትርክት ያ ስለሆነ ሴፍ ሆነው እንደሚኖሩ እድል እንዳለ ተጠቃሚ መሆን እንደሚችሉ ግን ደግሞ በዛ ሂደት ውስጥ ደግሞ የሚያከብሯቸው ህጎች እንዳሉ አውቀው ተረድተው ነው የሚሄዱትና እንደ ሀገርኛው የምንከተለው ይሄን የመሰለ ትርክት ነው ብሎ ማስቀመጥ ያስፈልጋል ማለት ነው። ወደ በኋላ ላይ እንመለስበታለን ከሀገራችን ጋር ያለውን። ከዛ ውጪ እኔ ማንሳት የምፈልገው ወደ አሜሪካም ወደ ሩቅ ምስራቅም ሄደናል። አፍሪካ ውስጥ ቅድም ደቡብ አፍሪካንም ስታነሳ ነበረ። ሩዋንዳን በብዛት የምናውቃት ሀገር ናት። በታሪክ ተደጋግማ ከመነሳቷ የተነሳ ታሪኳን በደንብ እናውቀዋለን። የሩዋንዳን ታሪክና በጣም ቅርብ ሁሉ ትመስለናለች ለብዙ የኛ ሀገር ሰው አእምሯችን ላይ ያለ ነገር ነው። ስንጋጭ እሷ ትዝ ትለናለች፣ ልንታረቅ ነው ስንል ትዝ ትለናለች። ያ ናሬሽን በነገራችን ላይ ያ ትርክት በሀገር ደረጃ እስከ ያንዳንዱ ሰው ድረስ ሁሉ ዘልቋል ማለት ነው። ሩዋንዳውያን በ100 ቀናት ውስጥ ወደ 800,000 የሚጠጉ ዜጎቿ እልቂት ነበረ። ይሄ የሩዋንዳ በዓለም ዘንድ ያላት ትርክት ነው። ይሄ ግን ያንን ትርክት ለመቀየር ደግሞ የሄደችው ርቀት አስተማሪ ነበረ ማለት ይቻላል። ቅኝ ገዢዎቿ የመነጣጠል እኛና እነሱ አንዱን ከፍ አንዱን ዝቅ የማድረግ በብሔር መሰረት ያደረገ መታወቂያ የመስጠት አንደኛው ለአንደኛው ስጋት ነው፣ ሊያጠፏችሁ ነው፣ እንደዚህ ሊያደርጓችሁ ነው የሚል ቀኝ ገዢዎቹ ያስቀመጡት ትርክት ነበረ። ያ ትርክት ነው እንግዲህ ሩዋንዳን ለእንደዛ አይነት እልቂት የዳረጋት። አሁንም ከዛ ተምረንኛ አንዳችን ለአንዳችን ከለላ ድጋፍ መሆን ካልቻለን ስጋት ነን ብለን የምናስብ ከሆነ አንዳችን ላይ ጣጣችንን የምንቀስር ከሆነ በተመሳሳይ መልኩ የሩዋንዳ ዕጣ ላይ ገጥመን የሚችልበት እድል አይኖርም ማለት ነው። ነገር ግን ሩዋንዳ ደግሞ ያንን ታሪኳን ተምራበት የብሔር ማንነትን ከመታወቂያቸው ውስጥ እንዲፋቅ በማድረግ እኛ ሩዋንዳውያን ነን የትርክት ለውጥ ነው ያመጡት እኮ። የመጀመሪያ የነበራቸው ትርክት ወይ ፈቅደውም ይሁን አይሁን በቅኝ ግዛቶች ገዢዎቻቸው ፍላጎትም ተጽዕኖ ይሁን ብቻ አውቀውትም ይሁን አይሁን የሆነ ቦታ ላይ ደርሰው አገኙት። ከዛ ደግሞ እዛ ያደረሳቸው በራሱ ትርክት እነሱ አቅደው ያልሰሩት ያልፈለጉት እና ያልተረዱት ትርክት እዛም የተንሸራተተ ቦታ ላይ
አስቀመጣቸው አላቸው ግን መልሰው ደግሞ ትርክትና የገነቡት ማለት ነው ትርክት በነገራችን ላይ በዛ ልክ ትርክቱን የሰሩት ቅኝ ገዢዎቹም የራሳቸው ዓላማ አላቸው ህዝቡ አንድ ሳይሆን ሲቀር ሲበታተን ግጭት ምናምን ሲሆን እነሱ የራሳቸውን ስራ ይሰራሉና ትርክት የሚፈጥሩ ሰዎች ዓላማ አላቸው ለመልካምም አዎንታዊ ትርክትም ለመፍጠር አሉታዊ ትርክትም ለመፍጠር ዓላማ አላቸውና ቅድም እንዳልከው ራሳቸውን እዛ ላይ ሲያገኙት በጣም ነው የደነገጡትና ሰዎች ያስፈልጋሉ ትርክትን ለመገንባት ፖል ካጋሚን ማንሳት እንችላለን ሌሎችም የሚነሱ አይከንም የሆኑ ዜጎች አሉ ከዛ ታሪካቸው መመለስ አለብን ብለው ነው የተነሱት ኔቨር አጌን ሚል መርህ ይዘው ነው የተነሱት እኛ ሩዋንዳውያን ነን እንጂ ሁቱነን ቱትሲነን እንደዚህ ነን የሚለው አሁን የደረስንበት ደረጃ ነው ያደረሰን ግን በጋራ ቆመን ሩዋንዳን የአፍሪካ ሲንጋፖር ማድረግ እንችላለን የጋራ ጠላታችን ድህነት ነው ሩዋንዳውያን ያን ያክል ብዙ ብሔር ያለበት ሀገር የምትለው አይደለም ዋና የሚባሉት ሁለቱ ናቸው ትንንሽ የሚባሉ ደግሞ አንድ ምናምን ብሔር ነው ያላቸው ግን በጋራ ከቆመን ሩዋንዳን መቀየር እንችላለን የሚል አዲስ ናሬሽን ነው ያመጡት አዲስ ትርክት ያ ትርክት ደግሞ ትርክት ስትገነባ ከኋላ የነበረን ታሪክ መዘንጋት አይገባም አንደኛው ላይ በደል ፈጽሟል አይደለ ስለዚህ ያ በደል በሽግግር ፍትህ በለው በተለያየ አይነት መንገድ መሆን አለበት ይቅርታ መጠየቅ አለበት የበደለው ሰው ይቅርታ መጠየቅ አለበት የተበደለው ሰው ደግሞ ይቅር ማለት አለበት ማለት ነው እንደ ሀገር ለሀገር ሲባል ይቅር መባባል አለባቸውና ሩዋንዳውያን የራሳቸው እሴት የሆኑ ጋቻቻ የሚባሉ የፍትህ ስርዓትን ለማክበር የሚመቹ ልክኛ ሀገር ውስጥ ባህላዊ የእርቅ ስርዓቶች አሏቸው እሱን ተጠቅመው ነው ይቅርታ እንዲጠያየቁ በቃ በድያለሁ እንዲባባሉ በማድረግ ከዛ በደላቸውን አጥበው ለሀገር ሲባል በአንድነት ቆመው አሁን ላይ በአፍሪካ ምሳሌ ልትሆን የምትችል ሀገር መመስረት የቻሉት በዛ ትርክት ተስማምተው በጋራ መቆም ስለቻሉ ነው ልክ ነው አንድ ታሪክ ብቻ ልጨምርልሽና ወደ ሌላው ርዕሰ ጉዳያችን እንሄዳለን የኛ ምንኮራበት ጋዜጠኛ ብርሃኑ ክንዱ የነገረኝን ታሪክ ነው ለአድማጮች ማካፍላቸው እዚህ ጣና ዳር ላይ በአስጎብኝነት የተሰማራ አንድ የብርሃኑ ክንዱ ወዳጅ አለና ያስጎበኘው ያለ አንድ ጀርመናዊ ዜጋ እንግዲህ ጀርመኖች በአለም ምን ያክል የተጠሉና ጆይሾችን በተለይ ደግሞ በናዚ ወቅት የፈጠሩት አሰቃቂ ነገር ያና ማስተዋሻ መጽሐፍ እንደዚህና ሌሎች ታሪኮች ሲነሱ ምን ያህል ጀርመኖችን ከዓለም እንደነጠላቸው ታውቂያለሽ ማለት ነውና ጀርመናዊ ሰውዬ ለዚህ ለሚያስጎበኘው ልጅ ምን ትፈልጋለህ ምን ላምጣለህ ምን ላግዝህ ሲለው ቆንጆ ካሜራ ነው የምፈልገው ነው እዚህ የተለያዩ አዋፋት ምናምን ስላሉ ማንሳት ፈልጋለሁ ይለዋል በቃ አመጣልሃለሁ አለው ማለት አመጣልሃለሁ ምክንያቱም እኔ ጀርመናዊ ነኝ ይለዋል ከዛ ከሆነ ጊዜ በኋላ ካሜራውን ይዞ መጥቶ ሰጠው ጀርመናውያን ምን ያደርጉ እንደሆነ ተረዳሽ ታማኝነት ሚል ሌላ አዲስ ብራንድ ሌላ አዲስ መገለጫ ያኛውን ታሪካቸውን ማጥፊያ በአለም ዘንድ ጀርመኖች ለቃላቸው ሟች ናቸው ታማኝ ናቸው መባል አቅደው እየሰሩ እንደሆነ መረዳቱን ብርሃኑ ሲያስረዳይ ነበርና እንግዲህ ይሄ ብራንድ ካልና አይቀር ደግሞ ኔሽን ብራንድ የሚባላል የዜጋ መለያ ወይም የዜጎች ብራንድ የሚባላል ለምሳሌ የውጭ ዜጎች ባለሀብቶች አፍሪካ ውስጥ ኢትዮጵያ ውስጥ ከኢትዮጵያ ውስጥ ደግሞ የሆነ ክልል የሆነ ቦታ መርጠው ኢንቨስት ማድረግ ሲፈልጉ መጀመሪያ የሚያዩት የሥራ ባህላችን እንደገና ሰላምን የህግ የበላይነትን ለማክበር የሚደረገውን ነገር ምናምን ነው የሚታየው ማለት ነው ስለዚህ እኔ ለምሳሌ እንደደሳለኝ በጣም ስርዓት ያለኝ ወይም ስርዓት የሌለኝ ሰው በሆን ምጎደው ብቻዬን አይደለም መጠቀመው ብቻዬን አይደለም ማለት ልክ የኔ ስርዓት ያለኝ ሰው ከሆንኩ እና እኔ ያለሁበት አካባቢ ልክ እንደዛ የሚገለጽ ከሆነ ብዙ ሰው አብሮኝ ሊሰራ ይፈልጋል ማለት ነው ብቻውን ይሄ መልካም ስብና መልካም ስርዓት ያለን ሰዎች ለህግ የበላይነት ምን ገዛ አካባቢ ነው ስራ ወዳድ አካባቢ ነው ከተባለ በቃ ምንም ሳትቸገሪ ገንዘብ ያለው ሰው እየመጣ አብሮሽ እየሰራ አካባቢሽን ሊቀይር ይችላል ማለት ነው ሌላ ሀገር እንኳን ብትሄጂ እዚህ አካባቢ ነው የመጣሁት ብትይ ስራ አታጭም ማለት ነው ምክንያቱም መልካም ስምና ዝና ካለው ሀገር ካለው አካባቢ ስራ ወዳድ ነው ከሚባል አካባቢ የመጣን ዜጎች ነን ማለት ነው ካልሆነ ምን ይሆናል እንግዲህ ከፎቅ እንወረወራለን ስራም አናገኝም ህጋዊ ሰነድ እንኳን አሟልተን አይ እነዚህ አሸባሪ ሊሆኑ ይችላሉ ወይም ሌላ ችግር ያለባቸው ሊሆኑ ይችላሉ በሚል የትም ሀገር ሄደን ልንሳደድ የትም ሀገር ሄደን ላንከበር እንችላለን ማለት ነው ስለዚህ ይሄ ብሔራዊ ትርክት የምንለው ነገር ጎልቶ እንደው ብሔራዊ ወይ ገዢ ትርክት ሲባል ትልቅ እና ለመንግስት ወይ ለሆነ ለፌደራል ተቋም ወይ ለፖለቲካ ፓርቲ ወይ ለሆነ ነገር ልንሰጠው እንችል ይሆናል ግን አይደለም
ግን አይደለም እና ወሳኝ ነገራችን ነው። እንደ መታወቂያችን ልናየው የምንችል ነው። እንደ መገበያያ ገንዘባችን ልናየው የምንችል ነገር ነው። እንደ ስራ ማስረጃ ልናየው የምንችለው ነገር ነው እና ይህንን ጉዳይ ትኩረት አድርገን ልንረዳው፣ ልንወያይበት፣ ብዙ ጊዜ ሁሉ ልንወያይበት፣ አድማጭ ሊሳተፍበት ጭምር የሚገባ አይነት ሀሳብ እንደሆነ ይሰማኛል። እንዳለመታደል ሆኖ እኛ ሀገር ላይ ትልልቅ የሚባሉ ሀሳቦች ይነሱና ብዙ ጊዜ እነዛ ሀሳቦች ላይ ፖለቲከኞች ናቸው የሚያወሩበት። በዛ ዙሪያ ያሉ ምሁራን፣ ማህበረሰቡ፣ የሚመለከታቸው አካላት ጉዳዩን የኔ ብለው ይዘው በደንብ ሲያወሩበት፣ ሲነጋገሩበት፣ ማህበረሰቡ ውስጥ እንዲሰርጽ ሲሰሩበት አታይም እና ያንን ጉዳይ ወደ ፖለቲካ የመውሰድ ያንን ጉዳይ የሆነ አካል ጉዳይ አድርጎ የመውሰድ ነገር አለ። እንዳልከው ትርክት ምናምን ሲባል ፖለቲሳይዝ የማድረግ ነገር አለ። ግን እንደ ሀገር እንድንቆም ይሄ የጋራ የምንለው ጠንካራ ሀገረ መንግስት እንዲኖረን የሚያደርግ ይሄ ማጣበቂያ የምንለው ግሉ ነው ትርክት የምንለው ጉዳይ እንጂ ይሄ ሀገር አለ አይደለ ይሄ ህንፃው፣ መንገዱ፣ ምኑ የምንለው ግን ትርክት የምንለው መንፈሱ ነው። በጋራ የሚያደርግህ የጋራ የሚያደርግህ መንፈስ ነው። ሰሜን ያለው ለደቡቡ፣ ደቡብ ያለው ለጫፍ ላይ ላለው ሁሉ የጋራ ማንነት የምትፈጥርበት ይሄ ፖለቲካ ምን ሊሆን የሚችል ጉዳይ አይደለም። አይደለም? ልክ ነው። ወደ ቀጣዩ ርዕሰ ጉዳያችን እንሂድ። እንግዲህ ካለን ጊዜ አንጻርም በኢትዮጵያ ነባራዊ ሁኔታ የጋራ ትርክት ለመፍጠር ያሉን ተስፋዎች ምንድን ናቸው፣ በተቃራኒዎች ያሉ ነገሮች ምንድን ናቸው የሚለውን ማንሳት በጣም ጥሩ ነው። እንግዲህ አድማጮቻችን አንድ ሌላ ጋዜጠኛ የነገረችኝ ታሪክ ነው መነግራችሁ። የኛው ጋዜጠኛ ነች። ባይዘው በጣም ነው የገረመኝ። ለምን መሰለሽ? በዚህ ሰዓት አለች ስልኮቻችን፣ ኤአይ የምንለው ነገር፣ ተሽከርካሪዎቻችን፣ ሌሎችም በቴክኖሎጂ መልክ እና በግዑዝ መልክ ህይወት የሌላቸው ነገሮች ህይወታችን፣ የሰው ልጅ ህይወት ለማቅለል፣ የሰው ልጅ ለመርዳት፣ ለመደገፍ፣ የሰው ልጅ ደህንነቱን ለማረጋገጥ፣ የፋይናንስ እንቅስቃሴውን ለማሳለጥ፣ የኢኮኖሚያዊ እንቅስቃሴውን፣ ፐርሰናል የህይወት ደህንነቱን ለመጠበቅ፣ በህክምና በቴች በጣም ውስብስብ የሚባሉ ያለ ኦፕሬሽን ሰውነት ሳይቀደድ ቀዶ ህክምና ማድረግ የሚችሉ ብዙ ነገሮች ተፈጥረዋል አለች። እነዚህ ሁሉ ሲስተሞች፣ እነዚህ ሁሉ ቁሳቁሶች፣ እነዚህ ሁሉ ህይወት የሌላቸው ነገሮች እኛን ለመርዳት ነው የመጡት፣ የሰውን ህይወት ለማቅለል ነው የመጡት። ግን ሰዎች እኛ ግን የሰውን ህይወት ለማቅለል ብዙ እየሰራን አይደለም እና እንደው ይሄ ነገር አይገርምህም ወይ ብላ አውራችኝ። ጋዜጠኛ ማህደር ብርሌው ነች እና እኔ በጣም የገረመኝ እንዲህ አይነት ነገሮች መጻፍ አለባቸው፣ መተረክ አለባቸው በነገራችን ላይ እና እንዴት እኔ ከሞባይል ያነሰ ሚና ለወንድሜ፣ ለእህቴ፣ ለማህበረሰቤ አንድ ሞባይል ዲቫይስ፣ አንድ ሞባይል ቁስ ከሚሰጠው አገልግሎት፣ ህይወት ከሚያቀለው አገልግሎት ያነሰ ሚና ይኖረኛል? ለምሳሌ በሞባይልሽ የውሃ ክፍያ፣ የትምህርት ቤት ክፍያ፣ ሌላም ክፍያ መክፈል ትችላለሽ። ክፍያ ባካለት ከፍዬ ሄደሽ እኔ ባለሙያ ሆኜ ለምን አጉላለዋለሁ ብለን መጠየቅ አለብን የሆኑት ማለት። ስለዚህ የሀገራችን ውስጥ ወይም በመላው ዓለም ትርክት ለመገንባት የተቸገሩ ሀገራት ካሉ እኛን ጨምሮ ለእኔ ምክንያቱ ተግዳሮት ብዬ የማስበው የምንሸልምበትና የምንቀጣበት ስርዓት ችግር ነው። ወይም ደግሞ ይሄ ፓኒሽመንትና ሪዋርድ የሚባለው ነገር ነው። እነዚህ ከምን ይመነጫሉ? ከህግ ይመነጫሉ፣ ከአሰራር ይመነጫሉ። ከህገ መንግስት ልትዩ ትችላለሽ፣ ከተቋም መመሪያዎች፣ አሰራሮች፣ ከፖሊሲዎች፣ ከስትራቴጂዎች ሊሆን ይችላል፣ ከሌላም ነገር ሊሆን ይችላል። ሄዶ ማሰሪያው ነገር ግን የህግ የበላይነትን ከማረጋገጥ ጋር የሚገናኝ ነው፣ ከተጠያቂነት ጋር የሚገናኝ ነገር ነው ማለት ነው። አሁን እኔ ዝም እየሳይ በአግባቡ አንሸልምም፣ በአግባቡ አንቀጣም። እንዲህ አይነት ምክንያቱም የሚጎትቱን ነገሮች አሉ። ወይ ጎጥ ይጎትተን ይሆናል፣ ወይ ቋንቋ ይጎትተን ይሆናል፣ ወይ ብሔር የምንለው ነገር ይጎትተን ይሆናል፣ ወይ ሌላም ፖለቲካ አሁን ወይ የፓርቲ አባል መሆን ይጎትተን ይችላል፣ አለመሆን ቅጣው ይሄማ ስም ነው የምፈልግለት የሚል ነገር ሊሆን ይችላል። ብቻ የሆነ ነገር ሊሆን ይችላል ማለት ነው። እና እንደ ሀገር ሰው ሆነን ስናበቃ ሰዎች ሌላን ነገር እርዶ አልተባለም። ለሰው ልጅ ደግ መሆን፣ ለሰው ልጅ የተሻለ መሆን አስተዋጽኦ ማድረግ ነው። ለራሳችን የተሻለ መሆን አስተዋጽኦ ማድረግ ስለሆነ የትም ዓለም ሄደን ውጤታማ ሆነን ከመጣን፣ አረብ ሀገር ሄደን፣ አሜሪካ ሄደን፣ ሌላም ሀገር ሄደን ገንዘብ ሰርተን ኢኮኖሚካሊ ችግራችን ቀርፈን ከመጣን ቋንቋ ችግር አይደለም ማለት ነው። ብሔር ማንነት ልዩነት ችግር አይደለም ማለት ነው። የሆነ አካባቢ መወለድ ችግር አይደለም ማለት ነው። ሀገራችን ውስጥ ያለውን የብሔራዊ ትርክት ለመገንባት በጣም ትልልቅ ተስፋዎች አሉ።
ትልልቅ ፕሮጀክቶች አሉን አይደል? ለምሳሌ እንደ ህዳሴ ግድብ አይነት አሁን በጋዝ በኒኩሌር በማዳበሪያ ፋብሪካ በአረንጓዴ አሻራ ለምሳሌ በዲጂታል ኢትዮጵያ 2030 የናሽናል አይዲ ወይም ደግሞ ብሔራዊ መታወቂያ የምንለው ነገር የፋይናንስ እንቅስቃሴያችንን ሉዓላዊነት የሚያረጋግጥ ነው፣ ሙስናን የሚከላከል ነው፣ ተጠያቂነትና ግልጽነትን የሚያሰፍኑልን ነገሮች አሉ ማለት ነው። እነዚህ ነገሮች ወደ ውጤት እንዲመጡ መጣር አለብን። የየራሳችን አስተዋጽኦ ማበርከት አለብን። የኔ የምሰራበት ክፍል የምርመራ ቲም ስላለው ለምሳሌ በምርመራ ቲማችን የትራንስፖርት ክፍያ ስርዓትን ለመቆጣጠር ተብሎ ኢቲኬቲንግ አለ አይደል? ኢቲኬት ተፈጠረ። በቃ ሰው 500 ብር ከሆነ መክፈል ያለበት 500 ብር ነው መክፈል ያለበት ተብሎ ማለት ነው። ግን እሱ የሆነ አይደለም። ይህ እንዳይሆን አብረን እየተባበርን ያለን የቤት ስራ ተሰጥቶን የምንሰራ የመንገድ ትራፊክ የምንቆጣጠር ትራፊክ ፖሊስ ምንሆን ወይም ህግ የምናስከብር ሰዎች ከመናኸሪያው በአግባቡ ከፍሎ እንዲወጣ የምንከታተል ሰዎች ሁሉ እያለን ነው። ደግሞ እዚህ ከፈለናል እኮ ሁላችንም ማለት ነው። እና እንዲህ አይነት ጉዳዮች ችግር እየፈጠሩ ነው፣ ሀገር እየበደሉ ነው፣ የነገውን ትውልድ የተሻለ ህይወት እያበላሹ ስለሆነ ቆም ብለን እንድናስብ ስላሰብኩኝ ነው ትንሽ ሀሳብ መስጠት የፈለኩት። እቴኑ ወደ አንቺ ይመለሳሉ። እኛ ሀገር ላይ ቀደም ሲል ስትለው እንደነበረው የሀገረ መንግስት ግንባታ ወይም ደግሞ የትርክት ግንባታችን የአጭር ጊዜ ታሪክ ያለው ነው። ወደ ኋላ ስንመለስ ቅድም ስለው እንደነበረው ብዙ የተሰራበት አይደለም፣ ገና በጣም ብዙ ስራ የሚጠይቅ ነው። አሁን ቅድም የምታነሳቸው ከብሔራዊ ትርክት ይልቅ ነጠላ ትርክት የሚያጠቃው ለዛ ደግሞ ስስ የሆነ አይነት ነገሮች ይበዛሉ። ስለዚህ ትልቅ የቤት ስራ ይጠብቀናል የሚለው በጣም መሰረታዊ ነገር ነው። በትርክት ግንባታ ሂደት ውስጥም የሚዲያዎች ሚና እጅግ በጣም ከፍተኛ ነው። ስለዚህ ቀደም ሲል ስናነሳቸው የነበሩ በማህበረሰቡ ውስጥ ማህበረሰቡን የሚያማርሩ ርዕሰ ጉዳዮችን እያነሳን መፍትሄ እንዲያገኙ ግንዛቤ እንዲፈጠርባቸው ማድረግም እንደ ሚዲያ ከኛ የሚጠበቅ ጉዳይ ነው የሚሆነው። እንደ ሀገር ቀደም ሲል ስለው እንደነበረው ከዚህ በፊት በደርግ ጊዜ ስናይ የአንድነት ሀገር የመውደድ ለኢትዮጵያ የመሞት ትርክት ነበረን አይደለ? ኢትዮጵያ ትቅደም ምን ማለት ነው? በጣም እኮ በብዙ ገጽ የሚጻፍ አይነት ታሪክ ነው ማለት ቅድም ያነሳናቸው አሉ አይደል? እኔ እንደ ግለሰብ ሳስብ ኢትዮጵያን ማስቀደም፣ በቃ እንደ ቤተሰብ ስንቀሳቀስ ኢትዮጵያን እንደ ሰፈር ስንቀሳቀስ ኢትዮጵያን ማስቀደም፣ እንደ አውራጃ እንደ ዞን አሁን በምንላቸው አደረጃጀት እንደ ክልል እንደ ሀገር ስንንቀሳቀስ ተሰደሽ ሄደሽ እንኳን ኢትዮጵያ ማስቀደም ያስፈልጋል። የቻይናዎች አንዱ ያልተናገርነው ኤክስፒሪየንስ በስደት ዓለም ሆነው እንኳን ለሀገራቸው ይሰሩ ነበረ። ህንድ ከሪሚታንስ ወይም ደግሞ ዶላር የምታገኘው በመላው ዓለም ከተሰራጩ ዜጎቿ ነው። የኛ ሀገር ዜጎች ዶላራቸውን ወደ ሀገር ቤት ሲልኩ በምን መንገድ ይልኩታል የሚለውን ያው የሚልኩ ሰዎች ስለሚያውቁት የሚቀበሉም ስለሚያውቁት ግን ሀገር እየጎዳ ነው። ያው የምንከተለው ትርክት ነው እንደዛ አይነት ዜጋ እንድታፈራ የሚያደርግህ ማለት ነው። የተሰራው ስራ ነው። ባለፉት 30 ምናምን አመት የምንለው እኛ ሀገር ውስጥም የእኔነት ስነ ምግባር ላይ ምንም ያልተሰራበት እንደዚህ አይነት አሁን ያየነውን ትርክት ባይዘወይ እንደ ዛፍ ነው የምናየው ማለት ነው። እንደ ዛፍ ነው፣ ስር አለው፣ ግንድ አለው፣ ቅርንጫፍ አለው፣ ቅጠል አለው፣ ፍሬ ሁላ አለው አይደለ? ስለዚህ አሉታዊ በሆነ መንገድ የተዘራ ትርክት ፍሬው አሁን የምንለውን አይነት ማህበረሰብ መፍጠር ነው የሚሆነው ማለት ነው። ምንም ለሀገሩ ግድ የሌለው ሊስተናገዱ የሚመጡት ደንበኞቹ ምንም የማይመስሉት በመደለያ በጉቦ አገልግሎት የሚሰጥ የሀገሩ ጉዳይ ሀገሩ ብትበተን ባትበተን ምንም የማይመስለው ማህበረሰብ የሚፈጠረው ከተዘራው ዘር ከተዘራው ትርክት አንጻር ነው። ላለፉት አመታት እንደዛ አይነት ነገር ነው የነበረው። ሞር ማንነት ላይ ብሔር ላይ እኔ ላይ ያተኮረ ነው የነበረው። አሁን ላይ ደግሞ ከቅርብ ጊዜ ወዲህ ደግሞ ያንንም ማየነው ይሄንንም ማየነው አላዋጣንም። ስለዚህ ህብረ ብሔራዊነት ያስፈልገናል፣ አንድነት ያስፈልገናል፣ የጋራ የሆነ ማንነት ያስፈልገናል የሚለው ቅድም ስትለው እንደነበረው አገልግሎት አሰጣጥ ዘርፉ ላይ የምታያቸው በርካታ ችግሮች አሉ። እነዛን ችግሮች ለማስተካከል ደግሞ በርካታ ስራዎች እየተሰሩ ነው። አሁን እኮ የጋራ የሚያደርጉን ታሪኮቻችን እኮ ቅርሶች እየታደሱ እያየን ነው አይደለ? የምንኮራባቸው የጋራ ጀግኖቻችን የምንላቸው ሰዎች ሐውልት እየተቀረጸላቸው ነው። የህዳሴውን ግድብ ማንሳት ትችላለህ። ትልልቅ ሀገርን የሚያሻግሩ ፕሮጀክቶችን እያየን ነው አይደል? ኢኮኖሚካሊ እያደግክ ስትመጣ ስነ ምግባር ላይ በጣም ስራ እየተሰራ ነው። ቅድም ደጋግመንም ስናነሳው እንደነበረው ትርክት በአንድ ጀንበር የሚገነባ ነገር አይደለም። በጣም ጊዜ የሚፈልግ
ገና ሲጀመር ራሱ ምን አይነት ትርክት ነው የሚያስፈልገን የሚለውን ሁሉ መወሰን ያስፈልጋል ማለት ነው። በየዘርፉ ያለው ነገር አሁን የቀዳማይ ልጅነት የሚባለው ፕሮግራም የአዲስ አበባ ከተማ አስተዳደር ነው የጀመረው። የአፍሪካ የቀዳማይ ልጅነት ማዕከል ሚል ትርጉም ነው ያለው። በዚህ ዘርፍ አፍሪካ ውስጥ ኢትዮጵያ ሞዴል መሆን ትፈልጋለች ማለት ነው። የሲቪል ሰርቪስ አስተዳደር እዚህ ሞሰብ አንድ ማዕከል ብለን የምናስበው ነገር በነገሮች ላይ ከህዳሴ ግድብ እኩል ሊታይ የሚችል ከአድዋ ድል ጋር ሊወዳደር የሚችል የመንግስት አገልግሎት 118ኛ ዓመቱ ነው ከተጀመረ። በ1900 ነው የተጀመረው። በርካታ የሪፎርም ሙከራዎች ተደርገውበታል በየአዝማናቱ ማለት ነው። ነገር ግን ከአዘርባይጃን የተገኘው ተሞክሮ ሞሰብ አንድ ማዕከል ተብሎ በኢትዮጵያ ትርጉም የተሰጠው ስራ ወደፊት ዜጎች የሚኮሩበት በትክክል አገልግሎት የምናገኝበትና አንዱ ብሔራዊ ትርክትን ወይም ገዢ ትርክትን መሬት ሲነካ ምን ማለት ነው የሚለውን ማሳያ ሆኖ የሚያገለግል እንደሆነም መናገር ፈልጋለሁ። ሀገር ስለሚጠቅም እኔ ነገ ለልጆቻችን ስለሚጠቅም በደንብ ትርጉም እንድንሰጠው በማሰብ ነው። በጣም ጥሩ ነው። ቀደም ሲልም ስናነሳው እንደነበረው በዚህ በትርክት ውስጥ ደግሞ የእኩልነት የሚለውንም ስናነሳ ነበር አይደለ? ኢትዮጵያ በጣም በርካታ ብሔር ብሔረሰቦች የሚኖሩባት ሀገር ናት። ስለዚህ ሁሉም በእኩልነት የሚስተናገድበት፣ ሁሉም በፍትሃዊነት የሚስተናገድበት፣ በፖለቲካ በኢኮኖሚያዊ በማህበራዊ ጉዳዮች ላይ እኩል ውክልና የሚያገኝበት ሀገረ መንግስት ካልተገነባ የምንፈልጋትን ኢትዮጵያ ማግኘት የምንችልበት እድል በጣም ዝቅተኛ ነው። ስለዚህ በዚህ ሂደት ውስጥም አሁን ከዚህ በፊት ብዙ ትኩረት አይሰጣቸውም የምንላቸው የተለያዩ ብሔር ብሔረሰቦች በዓላቸው እንዲከበር የነሱ በዓል የኛም በዓል ነው፣ የኔ በዓል የነሱ ነው፣ የጋራ የሆነ ትርክት እንዲፈጠርም የተለያዩ ስራዎች እየተሰሩ እንደሆኑ መረዳት ያስፈልጋል የሚለውን ሀሳብ ለመጨመር ትርጉም አላቸው። እነዚህ ነገሮች ዝም ብለው ሰዎቹ ደስ እንዲላቸው ምናምን ተብሎ የሚደረግ አይደለም ማለት ነው። እንደውም አስታውሳለሁ የሆነ ጠቅላይ ሚኒስትሩ እንደተሾሙ 2010 እንደዚህ አካባቢ በየቦታው እየዞሩ እያናገሩ ነበርና ከዛ እዚህ በጋዜጠኞች እይታ ምናምን ስንሰራ የሚነሱ የነበሩ ሀሳቦች የሰሟቸው አካባቢዎች ሰዎች ቶሎ ለውጥ ፈለጉ። እንዴት ይሆናል? ኢትዮጵያ እኮ ሰፊ ናት፣ ብዙ አይነት ጥያቄ ብዙ አይነት ባህሪ ያላት ሀገር ናት። ጠቅላይ ሚኒስትሩ በሆነ አካባቢ ሄደው ካናገሩ በኋላ ያ አካባቢ ላይ ቶሎ ለውጥ፣ ቶሎ ፖሊሲ ለውጥ፣ ቶሎ የሆነ የህገ መንግስት ማሻሻያ፣ ቶሎ የሆነ ነገር እንዲፈጠር የመፈለግ ነገር ነበረ። ግን እነዛን ሰዎችን መጠበቅ አለብን ማለት ነው። ኢትዮጵያ ማለት የሆነ አካባቢ ችግር ብቻ የሚፈታበት ሀገር አይደለችም ማለት ነው። ያም ሆኖ ግን እንደ ሀገር ደግሞ ቅድም እንዳልነው እያንዳንዳችን ሚና ካለን ተቋሞቻችን ደግሞ በትክክል የተገነቡና ማህበረሰብ የሚያገለግሉ ለህግ የበላይነት ለፍትህ መስፈን ነገን አስበው ሀገር ለመገንባት የሚተጉ መሆን መቻል አለባቸው። እያንዳንዱ ሴክተር መስሪያ ቤት አሁን ካለ የፖለቲካ እሳቤ ወይም ደግሞ የፖለቲካ ፓርቲ ተልዕኮ በላይ ናቸው። ምክንያቱም ለአንዳንዶቹ 100 ዓመት የሞላቸው ናቸው፣ አንዳንዶቹ ከዛ በላይ የሞላቸው ናቸውና ሀገርን ያሻገሩ ተቋማት ናቸው። ዛሬም በእያንዳንዱ እንቅስቃሴያቸው ውስጥ የሚያደርጓቸው ስራዎች ትርክት እያፈረሱ ወይ እየገነቡ ነው ማለት ነው። ይህንን ማዕከል አድርጎ መስራት በጣም አስፈላጊነት ያለው ነገር ነው። እኔ ተስፋው እድሉ በዝቶ ይታየኛል። ምክንያቱም ያላየነው ገጽ ስለሆነ ብዙ ትምህርትም ቤተሙከራ የሚመስል ነገር ብዙም ስለወሰድን በጦርነት ታሪካችን ውስጥ ያለፈ አውዳሚ የሆነ ትውልድን የሚገታ ከትምህርት ትውልድን የሚገታ ከመሰረተ ልማት ትውልድን የሚገታ ከተወዳዳሪነት ከብዙ ነገር የሚሆን ልምድ ስላለን እንደ ምናልባትም እንደ ሩዋንዳ ቆም ብለን ለማሰብ እድል የምናገኝበት ጊዜም ነው ብዬ ስለማስብ እያንዳንዳችን ሚና ካለን አሸዋ፣ ጠጠር፣ ሲሚንቶ ሌላም እና ደግሞ መሐንዲስ ከሆነን በትክክል ያንን የምናስቀምጥ ከሆነን ሀገራችንን በአጭር ጊዜ ውስጥ የተስተካከለ ትርክት ያላትና ሁሉም ሰው በአንድ ቃል የሚናገረው አባባል የሚኖራት ለዛ የሚኖርላት ያንን ለመሆን የሚጥርላት ሀገር መገንባት ይቻላል። የተቋማት ሚና በጣም ትልቅ ነው። ከተቋማት ሚና ባሻገር ግን እያንዳንዳችን ለሀገሬ ምን አረብ ብለዋል እኮ አይደል? እና አፄ ምኒልክም ሀገሬ ምን አደረገችልኝ ሳይሆን ምን አደረኩላት በል የተባለው ይሄ መልካም ትርክት እኮ ነው። ይሄ በጣም ጠንካራ ትርክት ስለሆነ እንዲህ አይነት ነገሮች ላይ በደንብ ማየትና መስራት ያስፈልጋል ለማለት ነው። ልጆቻችን ስናሳድግም የምንነግራቸው ነገር እሱን ስለሆነ ሄዶ የሚያርፈው አገራዊ ትርክት ላይ ብሔራዊ አንድነት ላይ ጥቅም ላይ ስለሆነ መጠንቀቅ እንዳለብን
የሚያሳይ ነው ማለት። በጣም ጥሩ። ያው እንደ ሀገር ያለፍንባቸው መንገዶች የኋላ ታሪካችንን እንደ ለአሁን መጣያ ለአሁን በጋራ ላለመቆም አድርገን የምንጠቀምበት በጣም ሰፊ ነው። ለአንዱ ብሔራዊ ጀግና የሆነው ለሌላው ደግሞ ጨቋኝ አድርጎ የማሰብ በታሪኮቻችን የመጣላት በታሪኮቻችን የመነታረክ አባዜ አለን። መማር ነው ግን ያለው እንደ ሀገር ታሪክ ያው ተማርበት ነው የሚገባው። የፈረንሳይ ታዋቂ ፊሎሶፈር ነው አርነስት ሬናን ይባላልና ኔሽን ቢልዲንግ ላይ በጣም ብዙ የጻፈና ብዙ የሰራ ሰው ነውና ምን ይላል? አንድ ሀገር ጠንካራ ሀገረ መንግስት ለመገንባት ወደ ኋላ ያሉ ታሪኮች በታሪክ ሂደት ውስጥ ስህተቶች ይኖራሉ፣ ጥንካሬዎች፣ ስኬቶች ይኖራሉና በተለይ ዜጎች ስህተት ላይ አተኩረው የታሪክ ስህተቶች ላይ አተኩረው አሁን ላይ የሚቆራቆሱ ከሆኑ ወደ አንድነት ለመምጣት የሚቸገሩ ከሆኑ እጅግ በጣም መሰረታዊው ነገር ለሀገር ሲባል አንዳንድ በታሪክ ውስጥ የተፈጠሩ ስህተቶችን መርሳት ያስፈልጋል ይላል። አይልክ ነው በጣም መርሳት ያስፈልጋል። በግለሰቦች መካከልም እኮ ነገርየው ጠፍቶ ሳይሆን ተረስቶ ተትቶ እኮ ነው በቃ ትተዋዋለህ ነገን የምንኖረው። ስለ ነገ፣ ስለ ፍቅር፣ ስለ ሀገር፣ ስለ አንድነት ሲባል አንዳንዱን ጉዳዮች ያ ማለት ታሪኩ አልተፈጠረም ታሪኩ አልተከሰተም ብሎ መካድ አይደለም። ታሪኩ ነበረ እንማርበታለን። ግን አይጠቅምም። አይጧ ትለፍ ለምጣዱ ሲባል አንዳንዶቹን እንደዛ ማድረግ ያስፈልጋል። እንደ ሀገርኛ ሀገር ላይ ጠንካራ ትርክት ለመገንባት አንዱ መሰረታዊ ችግር ሆኖ የሚነሳው ይሄ ስለሆነ ማለት ነው። ከዛ በተጨማሪ ከስራ ባህል፣ ከስነ ምግባር፣ ከእሴት ከልጅነት ጀምሮ ጠንካራ ደግሞ ትርክትን ለመገንባት የሚያስፈልጉ ተቋማትን ደግሞ ጠንካራ ተቋማትን መገንባት ያስፈልጋል። እነኛ ተቋማት በደንብ ካልተገነቡ ትርክቱ ስር አይሰድም እና የትርክት ግንባታ ስራ ደግሞ ቅንጅት የሚፈልግ በጋራ መቆምን የሚፈልግ መረዳትን የሚፈልግ ጉዳይ ስለሆነ እዚህ ላይ ስራዎችን መስራት ያስፈልጋል ማለት ነው። አሁን እንግዲህ አድማጮቻችን ደሳለኝ ክንዱና ቴኖሽ ፈቃደ ዛሬ የብሔራዊ ትርክት ወይም ገዢ ትርክት ለሀገር ግንባታ ምን ሚና አለው፣ እንዴትስ ማድረግ አለብን፣ እያንዳንዳችንስ ምን ይጠበቅብናል የሚሉና በቀጣይ ደግሞ እየተወያያችሁ እያነበባችሁ የተጠያየቃችሁ የምታዳብሩት ሚና ያላችሁ ሀገራችን በጋራ ለመገንባት እድል የሚፈጥር እርሰ ጉዳይ ይዘን አብረናችሁ ቆየን። በቆይታችን እንግዲህ የተለያዩ ሀሳቦችን አንስተናል። ትርክት በመንግስት ብቻ የሚገነባ ጉዳይ አይደለም፣ ከግለሰብ ጀምሮ የሚገነባ ጉዳይ ነው። ትኩረት እንስጠው የሚለውን ሀሳብ ማስመር እንፈልጋለን። አብረናችሁ ቆይታ ያደረግነው ዮሴፍ ሽፈራው ፕሮግራሙን በማስተባበር ባንቻየው ታየ ደግሞ ቴክኒኩን በመቆጣጠር ከኛ ጋር ቆይታ አድርጋለች። እናንተ አድማጮቻችንም በተለያዩ ቦታዎችና ሁኔታዎች ውስጥ ሆናችሁ እያደመጣችሁን ከኛ ጋር ቆይታ ስላደረጋችሁ ከልብ እናመሰግናለን። ቀሪ የአማራ ራዲዮ ፕሮግራሞች ይቀጥላሉ። በእኛ በኩል መልካም ቀን። ሀገራችን በጋራ እንገንባ።